ፖለቲካው በ1960ዎቹ የኦልድ የሆነ የተቸከለ ፖለቲካ አምጥተ ሴም ሬፑቴሽን እዛው ላይ ባትረግጡ መልካም ነው። እስኪ በርዕሰ ጉዳዩ ላይ ያለውን አብይ አህመድ እንዴት ሉዘር እንደሆነ ተመልከቱና ዘሴም ሬፑቴሽን እንዴት ይሰራል? ሰው እንዴት አምሮ ያለው ይሄንን ያደርጋል? ለምሳሌ ያ ከኤርትራ ጋር ርዕሰ ጉዳዩ ይሄንን በደንብ ስለሚገልጸው በኤርትራና በኢትዮጵያ መካከል ግጭት የተፈጠረው በ1992 ምናምን ገደማ ነው። ከዛ በፊት በነበረ ጊዜ ሁለት ሀገር ኦሬዲ ሆነዋል። ኤርትራ ራሷን ችላ ሀገር ሆናለች። የኤርትራን ሀገርነት የዓለማችን ሀገራት በሙሉ እውቅና ሰጥተዋል። የተባበሩት መንግስታት እውቅና ሰጥቷል። ዓለም ያውቃታል። በቃ ሉዓላዊ ሀገር ተብላ ያ ኤርትራ ሀገር የሆነችበት መንገድ የምርጫ ስነ ስርዓቱን ጨምሮ ችግር አለበት የሚል መከራከሪያ ነበር የሚቀርበው። ምናልባት ጥቂት እፎይታ ቢኖር ኖሮ የትራንዚሽናል ገቨርንመንት የነበረው የኢህአዴግ ችኮላ ባይኖርበት ኖሮ ህብረተሰቡ ትንሽ ሰክኖ የሚያስብበት እድል አግኝቶ ቢሆን ኖሮ በአንድ አገረ መንግስት ማዕቀፍ ውስጥ የጋራ መልማት ቢኖርበት እድል ይፈጥር ነበረ እያሉ እኮ የሚተነትኑ አሉ። ነበር በቃ ያለፈ ነገር ነው ሆኗል። በቃ ፕራክቲካሊ ተደርጓል። ኢትዮጵያ የባህር በር ሊኖራት ይገባ ነበር። ኢትዮጵያ የባህር በር እንዳይኖራት በማድረግ የቀይ ባህር ጠቅላላ ይዞታ በኤርትራ እጅ ቢቆይ በቀይ ባህር ላይ ለሚያስቡት የበላይነትና ግብግብ ይጠቅመናል ብለው የሚያስቡ አገራት በፍጥነት ኢትዮጵያ ላንድ ሎክድ ሆና ሙሉ የባህር በሩ በኤርትራ ቁጥጥር ስር ብቻ እንዲሆን በማድረግ ረገድ አረቦቹም ሌሎችም እኮ ተረባርበዋል። ግልጽ እኮ ነው ይሄ። ከዛ በኋላ በጦርነት የምታመጣው ነገር ስለሌለ ሁለት ሀገር ሆነዋል። በምን መርህ ላይ የተመሰረተ የአብሮነት ይኖራቸው የሚል የፖለቲካ መስመር ሊሰመር ሲገባ በሁለቱ አገራት መካከል ድንበር የለሽ ግንኙነቱ ቀጠለ። ያም ሆኖ ነገሮች በሂደት ወዳልተፈለገ አቅጣጫ ሄደው ጦርነት እስከጠሩበት ጊዜ ድረስ ሁለት ሀገር ነው ተብሎ ተሰምሮ እንኳን ቢሆን ኢትዮጵያውያን ኤርትራን እንዳገራቸው ፊሊንጉም የኔነቱም እንዳገራቸው ነው። ኤርትራውያን ኢትዮጵያን እንዳገራቸው ነው። የትኛውም ቦታ ላይ ኤርትራውያን በመላው ኢትዮጵያ ሰርተው ሀብት አፍርተው ምናምን የሚኖሩበት እድል አለ። ማንኛውም ኢትዮጵያዊ ደግሞ አስመራን እስከመረጠ ድረስ ምጽዋን እስከመረጠ ድረስ ይኖራል፣ ሀብት ያፈራል፣ ይዝናና እንደፈለገ መሆን የሚችልበት ሁኔታ ነበረ። ይሄ የሁለት ሀገርነት በሁለት ሀገራት መካከል የሚደረግ ግንኙነት አይደለም። መርህ ያለው የሁለት ሀገራት ግንኙነት ይኑር የሚልና ከኢኮኖሚም ከብር አጠቃቀምም ከደህንነት ሁኔታዎችም ጋር ጥያቄ የሚያነሱ አካላት እየበረከቱ በሄደ ቁጥር በኢትዮጵያ በኩል የተወሰዱ እርምጃዎች የኤርትራን ድንገት ቅርቃር ውስጥ የሚከት ሆነ። ቅራኔዎች መጡ። ይሄ ቅራኔ በፖለቲካ አግባብ ባለው መንገድ ሊፈታ ስላልቻለ ነገርዬ ወደ ጦርነት አመራ። በዛን ጊዜ ህወሓት እኮ አንፈሽፍሽ አጋጥሞት ለሁለት የተሰነጠቀበት ጊዜ ማለት ነው። አንድ ግሩፕ ከኤርትራ ጋር ወደ ጦርነት መግባትን አያዋጣም የሚልና ከጦርነት በመለስ ሊፈታ የሚችልበት በትዕግስት ወዘተረፈ ምናምን የሚል ቡድን ነበር። ሌላው ደግሞ የለም ዝም ብሎ አስመራ ሄዶ መንግስትም ቀይሮ መምጣት ይቻላልና ማክተም አለበት ይሄ እንቅስቃሴ የበላይነት መያዝ አለብን የሚልና መውጋት አለብን የሚል ነበር። ጦርነት ተጀመረ። ባጫ ደበሌ ያለውን እዚህ አልደግመውም መቼም። ስለ ጻድቃን ሲናገር የነበረውን በአጋጣሚ አሁን ጻድቃን ከባጫ ደበሌ ጋር ነው ያለው። ባጫ ደበሌ እሱ እኔ ነበርኩ ባለበት ግንባር ጻድቃን መጥቶ አመራር ሰጠ ይላል። ምንድን ነበር ሲል የነበረው? ኃይል ይመጣል፣ ይገባል፣ ይማገዳል፣ ያልቃል፣ ይመጣል፣ ይማገዳል፣ ያልቃል፣ ተጨፈጨፍን ይላል አይደለ ባጫ ደበሌ። እንደዛ አይነት ከባድ ስህተት አሁን ነው ፎቶዎች እየወጡ ያሉት።
ጻድቃን ሲመራው በነበረው ግንባር የደረሰውን ውድመት በግብታዊነት እየዘለለ ይሄ በተለይ በገፍ የሄደ ከአዲስ አበባ የተለቀመ ወጣት መሙሉ የፈንጅ መጫወቻ ነው የሆነው። ምን አተረፈ? ሁለቱም በኤርትራ በኩልም የገጠመው ነገር የምታውቁት። አሁን ሄዶ እንደገና ከዛ በኋላ ለ20 ዓመት ኖ ፒስ ኖ ዋር የሚል ፖሊሲ ተቀምጦ ኢትዮጵያን በርካታ ሰራዊት ድንበር ጋር አስቀምጣ ኤርትራም በሳንክሽን ብዛት የመጨረሻዋ ደሃ ሀገር ሆና ወጣቶች ማለት ዜጎቿ አብዛኛው ተሰዶ መከራ ውስጥ የቆየች ሀገር ሆነች። ከጦርነቱ ከዛ እልቂት በኋላ የአልጀርስ ስምምነት ሲፈረም የምታስታውሱት ነው። ያኔ የአልጀርስ ስምምነት ኦን ፌቨር ኦፍ ኢትዮጵያ ነው ብለው አስጨፈሩ ምናምንና ሪያሊቲው ግን የአልጀርስ ስምምነት ላይ ኤርትራ ወደ ጦርነት የገባችበትን ማለት ወራ በኃይል ያዘችው ተብሎ ኢትዮጵያውያን ለጦርነት የተቀሰቀሱበትን ቦታ በአልጀርስ ስምምነት እንደ መንግስት በወቅቱ የነበሩት አካላት ሄደው ፈርመው የኤርትራ ነው የሚል ስምምነት ፈርመው መጡ። በኋላ አፈጻጸም ላይ ችግር አለበት በሚል ደግሞ ሆልድ ተደረገ። 20 ዓመት ምናምን ተቆየ። አብይ አህመድ መጣ። አሁንም መርህ አልባ ግንኙነት መሰረተ። ይሄ ነው የሚባል አንድ በሁለት ሀገር መካከል የተደረገ ስምምነት መኖሩን የሚያሳይ አንድ ምልክት ሳይኖረው ሁለት መሪዎች በፈለጉት መንገድ የፈለጉትን በዚያና በዚያ አጋጭተው እነሱ ቀለበት ሲያስሩ ሲፈቱ ቆይተው ይሄ ነው የፖለቲካ ሂደት ብለው ደመደሙ። መጨረሻው ምንድነው? አሁን የምናየው ውጤት መጣ። አብይ አህመድ ተስማምቻለሁ ብሎ ሲያስብ በአልጀርስ ስምምነት ኢህአዴግን ተከሳሽ አደረገ። ምክንያቱም ቲፒኤልኤፍ ወደ መቀሌ ተባሯል። ስለዚህ ኢህአዴግን ተከሳሽ አደረገና እሱ ምን አጀንዳ ይዞ መጣ? አይ አብራችሁ እስከወጋችሁ ድረስ ባድመን 20 ዓመት በቆየበት መንገድ አይቆይም፣ እናንተ መውሰድ ትችላላችሁ ብሎ አስገብቶ እንዲሰፍሩበት አደረገ። ክስ መጣ። የባድመ ጉዳይ የአልጀርስ ስምምነት ቢኖርም እንኳን በአፈጻጸም ታግዶ የቆየ ስለሆነ አፈጻጸሙ እንዴት ይሁን የሚል ምክክር ባልተደረገበት ሁኔታ የኤርትራ ወታደር መጥቶ በቦታው ላይ እንዲሰፍር ማድረግ የለባችሁም የሚል ጥያቄ ይነሳ ነበረ። አይ እናንተ ቀድማችሁ የፈረማችሁ የወሰናችሁበት ጉዳይ ስለሆነ አይመለከተንም ነው ያለው አብይ አህመድ። ኤርትራውያን ባድመን ተረከቡ፣ ሊትራሊ ተረከቡ ሙሉ በሙሉ። አሁን በመሪዎች መካከል ቅራኔ ሲፈጠር ደግሞ የባድመን ጥያቄ ይዞ ቢመጣ አብይ አህመድ ባድመን መስጠቱን እንደ ትልቅ ድል አድርጎ ለሚመለከተው አካል እኮ ሲያቀርብ ሰሚት ሲያደርግ ነው የነበረው። ፈታሁት ችግሩን፣ ይኸው የአልጀርስ ስምምነትን ፈጸምኩ ብሎ ተስማምቻለሁ አለ። ዞር ብሎ በአሰብ በኩል እየተኮስኩ እሄዳለሁ አለ። በኤርትራና በኢትዮጵያ መካከል የነበረው የድንበር ግጭት ከባድመ ጋር የተያዘ ነው። በዛን ጊዜ ደግሞ ያ ከባድመ ጋር የተያዘ ጉዳይ በአልጀርስ ስምምነት ተፈቷል አሉና የተባበሩት መንግስታት አዲስ ቅራኔ የሚባል ነገር አልቀበልም ብሎ የአልጀርስ ስምምነት እንዲከበር በዚህ ላይ ጽኑ አቋም አለና ጉተሬዝ ባለፈው ሳምንት መግለጫ ወጣ። የተባበሩት መንግስታት ከትላንት በስቲያ ደግሞ የተመድን አቋም በመደገፍ አውሮፓ ህብረት የአልጀርስ ስምምነት ሪስፔክት እንዲደረግና እንዲጠበቅ የሚል ደግሞ አቋም ላይ ደርሶ የአውሮፓ ህብረትን መግለጫ ወጣ። አሁን ወደ 3ኛው እርከን ተመጣ። ዛሬ ደግሞ የአፍሪካ ህብረት መግለጫ ወጣና የአልጀርስ ስምምነት መከበር አለበት አለ። ተመልከቱ፣ ሶስቱም የተባበሩት መንግስታት፣ የአውሮፓ ህብረት፣ አፍሪካ ህብረትም እነዚህም ጨምረው የአልጀርስ ስምምነት በቃ ሁለቱም ሀገራት ይህንን ማክበር አለባቸው ምናምን ወዘተረፈ የሚል ማስጠንቀቂያ ወደ መስጠቱ ሄዱ። የአብይ አህመድ አንድ የቀይ ባህር አንድ የአሰብ ምናምን ዘመቻ ምን ይዞለት ሊመጣ ነው? ጎቱ ዘ ፋክት ኤንድ ምን ሊፈጥር ነው የሚለውን እያያችሁት ነው አይደል? ስለዚህ በዛሬው ዕለት በርዕሰ ጉዳያችን ያነሳ ነው አፍሪካ ህብረት ውሳኔ አንጻር የሚነሳው የተባበሩት መንግስታት ውሳኔ የአውሮፓ ህብረትን ውሳኔ የኛም ውሳኔ ነው ብለው አጽድቀው የባድመን ጉዳይ ወይም በኢትዮጵያና በኤርትራ መካከል ያለው የድንበር ወሰን ስምምነት ጉዳይ በአልጀርስ ስምምነቱ ብቻ ነው መሄድ ያለበት የሚል ድምዳሜ ላይ ደረሱ።
ሰው ዝም ብሎ ሲገፋበት እገፋለሁ ቢል ምን እንደሚመጣ ታውቃላችሁ። ለዛ ነው አንድ ሰሞን አሁን ትሰማላችሁ አለ ለምሳሌ አጀንዳው አለ ጠቅላላ ሆይታው ባለፉት ወራት ምን የሚል ነበረ? ከግድቡ ወደ ወደቡ አይደለ? አሁን የሚል ታያለ። ከግድቡ ወደ ወደቡ የሚል መፈክር አለ። ሲንጫጫ የነበረው ጀነራል ምናምን ወደ ባህሩ ለመግባት ለመሄድ ተዘጋጁ ሲል የነበረ አሁን ይልሃል የለም። አሁን የሚጮህ የት መሰለ? የአማራ ፋኖን በሁሉም መስክ ደመስሳለሁ ብሎ እዛ ነው እየተራኮተ ያለው። አሁን የለም። ነግረናቸዋል። የአንድ ሰሞን ሆይታ ናት። ሶማሌ ሄዶ ከሶማሌላንድ ጋር ተፈራረምኩ የብሬኪንግ ኒውስ ምናምን አለ። የለም የዋሽታ። ከዛ በቱርክ ሄዶ ጉልበት ስሞ በቃ ትቼዋለሁ አለ። አንተ ወደ ባገኘው ብለህ ሲጨፍር የነበረ ካድሬ ኢትዮጵያን የምታክል ትልቅ ሀገር ፕሪቪል ምናምን እያለ ሚንኮታኮት የንኩቶ ስብስቡላ የዚህ የወንበዴ ሰው ያጫፋሪ ሆኖ በገዛ ሀገሩ ላይ የሚቆብር ስብስብ ነው። ሰው የአንድ ሰሞን አጀንዳ መስጠት ሲፈልግ አጀንዳ ይሰጣል። ወደ ምንድነው መንኮራኩር ወደ ውሃ ወደ ህዋ እናመጥቃለን የሚል ነገር ቻይና የኢትዮጵያን ባንዲራ ቀለም ቀብታ አንድ የሆነች ኩርኩር ላከቻት። ሳምንት ጥቆይ 15 ቀን እንኳን ማትታወቅ። ብሬኪንግ ኒውሱን አይታችሁታል። ሲታበድ የነበረው በቃ ቀለም ቀብቶ የሆነ ነገር አድርገው ልክ ኢትዮጵያ ውስጥ ናሳ እንዳለ አድርገው በቃ ከዛ ላይ መጥቁ ይመስላሉ። ከቻይና እኮ ነው። ቻይና እዛ ፎቶውን ልካላቸው እነሱ ብሬኪንግ ኒውስ ይላሉ። ቻይና ከዛ ተኩሳ ወደ ላይ ልትልካት ነው። ምናልባትም ህፃናቶቻቸው የተለማመዱባትስ አላለመሆኑ እኮ ማስረጃ የለም። እንደዛ ሲባል ምን አሁን ኢትዮጵያ ምንድን ነው? ለቴሌ ጉዳይ ነው፣ ለቴሌኮሙኒኬሽን ጉዳይ ነው፣ ለኢነርጂ ጉዳይ ነው፣ ለደህንነት ጉዳይ ነው፣ ለምን ጉዳይ ነው የተፈለገውስ ብሎ የሚጠይቅም የለም። በፈለጉበት ጊዜ የፈለጉትን አጀንዳ አንስተው ብቻ ያራግቡታል። ከዚህ በፊት አንስቼዋለሁ። አንድ የሰፈራችን ልጅ ወደ አንድ ቤት ሊገባ ሲል እንግዲህ ተደጋግሞ የሚሄድበት ቤት ነው እና ኢትዮጵያ ውሻ ብዙ ጊዜ በር ላይ ጋደም ይላል አይደለ? አልፎ ሊገባ ሲል ያ የለመደው ውሻ ድንገት ሳያስበው ጮሆ ሱሪውን ይዞ አስደነገጠው እንደሚናከስ እና ዞር ብሎ የተናገረው ነገር ነው በጣም ያስቀኝ። በወቅቱ ያሳቀኝ ዞር ብሎ አየውና ቻይና ሀገር ጓደኞች መኪና ይነዳሉ፣ አንተ እዚህ እኔ ላይ ጮሃለሁ ለውሻው። እና ቻይና ውሾች ምንድነው ይሄ ሳይክል ምናምን መንዳት እያለማመዱ ያሰለጠኑ ይታይ ነበር። ሰው አንዳንዱ እኩዮቹ ሌላ ስንት ታምር እየሰሩ ተሰብስቦ ቲሸርት አድርጎ አብይ አህመድን አመልካለሁ ምናምን የሚል ይሄንን እንደ እርድና ተደርጎ ማለት ነው። ማሳፋሪ ተግባር ማለት ነው። እንዲህ ያለውን አገሪቷን መቀመቅ ውስጥ እየከተተ ያለ አካል ጋር ተሰልፈ ምንድነው ልትፈይድ የምትችለው? ዋናው ቁም ነገር ከግድቡ ወደ ወደቡ ሲባል የነበረው ጫጫታ አክትሞ አሁን ከግድቡ ወደ ጣና አርገውታል ማለት ነው። ከግድቡ ወደ ተከዜ አርገውታል ማለት ነው። ከግድቡ ወደ ጀማ ወንዝ አድርገውታል ማለት ነው። ሙሉ አቅማችንን ተጠቅመን ነው እያሉ ያሉት በአጭር ጊዜ ውስጥ የፋኖን ኃይል እንደመስሳለን ነው። ማርክ ዘ ፖይንት። አገዛዙ እንደዚህ አይነት አቅጣጫ በያዘበት በዚህ ወቅትና ተመልከቱ ወደ ትግራይ ያጠቃለው ሲል በፋኖ በኩል ያለው ጠቅላላ እንቅስቃሴ አንዳንድ ጊዜ በጣም በጥንቃቄ ነገሮቹ እንደታያቸው ወደ ትግራይ ያጠቃለው ምናምን የሚል ሆይታ ባበዙበት ጊዜ በፋኖ በኩል ጠንከር ያለ ኦፕሬሽን በመስራት አገዛዙን አስጨንቆ ፋታ የመስጠት እንቅስቃሴ ነው የተካሄደው። በፕሮፓጋንዳ ረገድም በማንኛውም መልኩ ያገዛዙን ፕሮፓጋንዳ ተከትሎ መጣውላችሁ ቲፒኤልኤፍ መጣ እንትና መጣ እያለ ዳምፕ አድርጎ ሰው ዝም አለ። ይሄ ፌቨር አድርጓል the other side። አሁን አገዛዙ በሙሉ አቅም
እዚህ በፋኖ ላይ ዘምታለውና ይሄንን አደርጋለሁ በሚልበት በዚህ ወቅት ወደ ትግራይ ታስባ የነበረችው ላላ ስትል እነ ታደሰ ወረደ ወጥተው የወሰንና ምናምን ጉዳይ የሉዓላዊነት ምናምን ይላል። በቃ ከዚህ ውጪ ፖለቲካ አያውቁም ወይ? ምንድነው እነዚህ ሰዎች እያደረጉ ያሉት የሚያሰኝ ማለት? የዕለት እንጀራ ፖለቲካ የዕለት አጀንዳ የዕለት እንጀራ አደረጉት። አገዛዙ እያደረገ ያለው አውዳሚ እንቅስቃሴ በክልሉ ውስጥ ያለውን የትግራይን ህዝብ ወደ ማስረብ ተሸጋግረዋል። አሁን እኮ በፕሮፓጋንዳ በቀደም ድሮን ሲዞረው ዋለ እንደ ፉከራ ሲነሳ ነው የነበረው። ባንክ ከበው በመኪና እየዘረፉ ነው ሲል ከአዲስ አበባ ቁጭ ብሎ ካድሬ በመነጽር ያየው ይመስላል። ከዛ ያንን ዜና አድርገው ይሄው ለዚህ የተፈጠረ ጀሌ ያለ ካድሬ ያለ የማህበራዊ ሚዲያ ሰራዊት የሚሉት ያንን ሲያራግቡ ነው። ሶ ዘ ሴም ቲንግ አንድ ፕራክቲካል ተጨባጭ እርምጃ የማይወስድ አካል ዘ ሴም ሁልጊዜ እዛው ሪፒትድሊ ተነስቶ ወደ ሚዲያ በመጣ ግዴታ አይደለም። ወደ ሚዲያ በተመጣ ቁጥር ጠላት እየገዙ መሄድ ምንድን እንደሚጠቅማቸው ማላቅምና የተጠና እንቅስቃሴ ያለ ማድረግ ችግር ይታይባቸዋል እና መቼም የማይላቀቁ በህዝቡም በኩል ተስፋ እንዲቆርጡ የሚያስገድድ አይ እነዚህ ሰዎች መቼም የማይላቀቁ ምን እንዲል የሚያደርግ አይነት ነው እንቅስቃሴና ይሄን የማይረባ አካሄድ አሻሽሎ ቶሎ ለውጦ መስመር ማስያዝ ቢችሉ ነው የሚጠቅማቸው እና ይሄንን በውንብድና ውስጥ ያለ ዘር እየፈጀ ያለ ስርዓት ለማስቆም የሚያስችል ፈጣን እንቅስቃሴ ማድረግ ማለት እኔ እስከሚገባኝ ድረስ በዚህ መልኩ ጠንከር ብሎ መስራት ሲቻል ነው የሚል ነገር ለማንሳት ነው። በርዕሰ ጉዳዩ ላይ ሌላው እና ወሳኙ ነገር በኢትዮ ሱዳን ድንበር አካባቢ ሲካሄድ የዋለው ከፍተኛ ውጊያን በተመለከተ ነው። ይሄም በተመለከተ በኢትዮ ሱዳን ድንበር አካባቢ ምን አይነት ከፍተኛ ውጊያ ሲካሄድ ዋለ የሚለውን ከዚሁ የተወሰኑ መረጃዎችን እናንሳ። በዚሁ አጋጣሚ ከደሴ ወደ ደላንታ የሚወስደው መንገድ ሙሉ በሙሉ በፋኖ ቁጥጥር ስር ውሏል። ከደሴ ወደ ደላንታ ምንም አይነት እንቅስቃሴ ማድረግ አይቻልም የፋኖ ኃይል ፍቃድ እስካልሰጠ ድረስ። ሙሉ በሙሉ ዋናውን ከዚህ ቀደም ቀበሌ ወረዳ ቀበሌዎች፣ ከተማዎች እንደዚህ የመሳሰሉት ጋር የነበረው እንቅስቃሴ አሁን መንቀሳቀሻ ከተሞችን መንገዶችን በተጠና ሁኔታ የመቆጣጠር ሙቭ ቅድም ያነሳውላችሁ ሙቭ የተሻለ የሚባል ሙቮች እናያለን። እስኪ የተወሰኑትን ነገር እናንሳና መረጃዎቹን በዚህ ረገድ ሰተን በርዕሰ ጉዳዩ ላይ ያሉትን ነገሮች መቋጫ እንዲኖራቸው ማድረግ እንችላለን። የድንበር አካባቢ ያለውን እናስቀድም። የፋኖ ኃይሎች በድንበር ከተማው አቅራቢያ በልዩ ወታደራዊ እቅድ የማጥቃት ውጊያ በመክፈት በአገዛዙ ጦር ላይ ከባድ ጉዳት ማድረሳቸው የመረጃ ምንጮቻችን አረጋግጠዋል። የኢትዮ ሱዳን ድንበር ከተማ በሆነችው በመተማ ወረዳ መሻሃ ቀበሌ የተካሄደው ውጊያ ትላንት ታህሳስ 5 ቀን 2018 ዓ.ም በልዩ ወታደራዊ እቅድ መመራቱን ያሳወቀው አፋባህ በላይ እዝ ውጊያው ከንጋቱ 12 ሰዓት እስከ ቀኑ 10 ሰዓት የዘለቀ የጨበጣ ውጊያ እንደነበረ በደጃዝማች አራተኛ ኮር የፋኖ ኃይሎች መመራቱንም ጭምር ነው የመረጃ ምንጮች የገለጹት። በዚሁ ውጊያ የሰሜን ምዕራብ እዝ 78ኛ ክፍለ ጦር አካል የሆኑ 2 ሬጅመንቶች ሙሉ ሰብአዊ ጉዳት ማስተናገዳቸው በግንባር መረጃው ላይ የተመለከተ ሲሆን ድሽቃን ጨምሮ ከ90 በላይ የቡድንና የነፍስ ወከፍ መሳሪያ በምርኮ እንደቀናው አፋባህ በላይ ዘለቀ እዝ በግንባር መረጃው ላይ አመልክቷል። የብልጽግና ሰራዊት ከፍተኛ ጉዳት በደረሰበት በዚህ አውደ ውጊያ ከመተማ ተነስቶ በነጋ ውሃ አድርጎ መሻሃ በመድረስ የውጊያ ድጋፍ ለማድረግ የመጣ ሌላኛው ጦር ከምዕራብ ወደ ሰሜን ምስራቅ አቅጣጫ መንቀሳቀሱን ተከትሎ በደጃዝማች አራተኛ ኮር አጣና ዋሴ ክፍለ ጦር የፋኖ ኃይሎች መንገድ ላይ በተፈጸመበት የደፈጣ ምት በሁለቱም አውደ ውጊያ እልቂት ያስተናገደ እንደሆነ የግንባር መረጃዎቻችን አጠናክረው ገልጸዋል። የአገዛዙ ሰራዊት የሰው ኃይሉንና የመሳሪያ ክምችቱን ተጠቅሞ ለመከላከል ሲሞክርም ቢውልም ከ10 ሰዓት በላይ በወሰደው አውደ ውጊያ 2 ሬጅመንት የሚገመት ሰራዊቱ የጉዳት ተስተናግዷል። አፋባህ በላይ ዘለቀ እዝ በዚሁ ግንባር መረጃው ላይ የሟቾቹን ቁጥር ከ253 ሲያደርስ
58 የቆሰለ 55 በፋኖ ኃይሎች እጅ የገባ ምርኮኛ ከሰብአዊ አንጻር ማለት ነው የምርኮ። ሌላው ከመሳሪያ ምርኮ አንጻር 1 ድሽቃ 2 ብሬን 83 የነፍስ ወከፍ ክላሽ እንዲሁም 15000 የሚገመት የቡድንና የነፍስ ወከፍ የመሳሪያ ልዩ ልዩ ተተኳሽ ጥይቶች ቁሳዊ ምርኮ ገቢ ማድረጋቸውንም እንደዚሁ አያይዘው ገልጸዋል። የአፋባ በላይ ዘለቀ ዕዝ ለ45 ቀናት የሚቆይ የማጥራትና ማብቃት ዘመቻ በማካሄድ ላይ ሲሆን ከዚሁ ዘመቻው ጎን ለጎን መጠነ ሰፊ ወታደራዊ ዘመቻዎችን በመምራት ላይ ይገኛል። አድማጮች፣ በቅርቡ ከባድ ሊባል የሚችል ውንብድና የፈጸሙ በአፋባሃ በላይ ዘለቀ ዕዝ የሚንቀሳቀስበት ወይም የበላይ ዕዝ የሚንቀሳቀስበት ቀጠና ጎንደር የተፈጸመ ስህተት መኖሩን ማለት በፋኖ ስም የተፈጸመ ውንብድና መኖሩን ተከትሎ በየአካባቢው ሊዘጉ የሚገባቸውን መንገድ ዘግተው ጭምር ነው የማጥራት ስራ እየሰሩ ያሉት። የአብይ አህመድ ሰራዊት እልቂት ባስተናገደበት በውጊያ አውዱ ላይ ያገዛዙ መከላከያ ኃይል በይፋዊ ገጾቹ በጉዳዩ ላይ ያለው ነገር ባይኖርም በፋኖ ኃይሎች ክፉኛ የተመታችው የሰሜን ምዕራብ ዕዝ 78ኛ ክፍለ ጦር 2 ሬጅመንቷ ማለቁን ተከትሎ ክፍለ ጦሯ መበተኗ ግን ተሰምቷል። ዳግም መልሶ ለማደራጀትም ሰፊ የሰው ኃይል እንደሚጠይቅ ነው ከግንባር የተገኘው ወታደራዊ መረጃ የሚያሳየው። ከተማው ከመተማ ውጊያ ጎን ለጎን በኢትዮ ሱዳን ድንበር በተመራ ቋራ በሚገኝ 11 የመውጫ በሮችን ለመዝጋት ከፍተኛ ጥረት ያደረገው ያገዛዙ ጦር በመጨረሻም በፋኖ ኃይሎች ተመቶ እስከዛሬው አውደ ውጊያ በከፋ መልኩ ከፍተኛ ኪሳራ አስተናግዶ ተበትኗል። አሁን የሞት ሽረት እንቅስቃሴ አድርገው አንዱ የገሰገሱት ወደ መተማ ቅድም በርዕሰ ጉዳዩ ላይ የሚያነሳ ነው መተማ ድንበር አካባቢ ሩጠው ሂደው ውጊያ ሊያደርጉ የሞከሩት ቀደም ሲል ያነሳውላችሁ ነው። የፋኖ ኃይልን በሁሉም መስክ ተረባርቦ ቶሎ የማዳከም እንቅስቃሴያቸው ክፍል ነው። የሆነ ሆኖ ግን ያ እንቅስቃሴያቸው በሚፈልጉት መጠን ስኬት ያመጣ አይደለም። ይሄንን ካልን ወደ ቀደም ሲል ወደ አነሳውላችሁ ደግሞ ልሸጋገርና የፋኖ ኃይሎች የጋሸና ከተማ ዘልቀው ወታደራዊ ካምፖችን ሲያጠቁ በሸዋ ከአየር ወለድ ኮማንዶ ኃይሉ ጋር በሁለት ግንባሮች ከባድ ትንቅንቅ ሲያደርጉ ውለዋል። አፋባሃ የደጋው መብረቅ ኮር አሃዶች በጥምረት ጋሸና ከተማ በመግባት ቁልፍ በተባሉ የአገዛዙ ወታደራዊ ቦታዎች ላይ ጥቃት መፈጸማቸው ተረጋግጧል። በጋሸና ከተማ ፖሊስ ጣቢያና ሌላኛው ወታደራዊ ካምፕ ድረስ ዘልቀው በመግባት በሰነዘሩት ማጥቃት ቁጥሩ በውል ያልተለየ ሰብአዊ ኪሳራ ማድረስ መቻላቸውን አፋባሃ በግንባር መረጃው ገልጿል። የፋኖ ኃይሎች ታህሳስ 5 ቀን 2018 ዓ.ም ከሰዓት በኋላ በፈጸሙት በዚህ የማጥቃት ኦፕሬሽን ሙሉ ውጤታማ በሆነ መልኩ ተልኳቸውን ማሳካታቸውን እዙ ሲያሳውቅ፣ ጣቢያችን በበኩሉ የፋኖ ኃይሎች ጋሸና መሃል ከተማ ድረስ ዘልቀው መግባታቸውን ከአካባቢው ነዋሪዎች ማረጋገጥ ችሏል። በዚህ ልዩ ኦፕሬሽን መከላከያ የሚባለው ቡድን አድማ በተናና ሚሊሻዎች ሙትና ቁስለኛ ሆነው የጋሸና አጠቃላይ ሆስፒታል በቁስለኛ ተሞልቷል። ሲቪል ቁስለኞችንም እያስተናገዱ አይደለም። የአገዛዙ ጦር ከዚህ ልዩ ኦፕሬሽን በኋላ ጋሸና ከተማ ዙሪያ አዳሩን በከባድ መሳሪያ የታጀበ ተኩስ የከፈተ ቢሆንም የፋኖ ኃይሎች ያለምንም ሰብአዊ ኪሳራ ከተማዋን ለቀው መውጣታቸውን የመረጃ ምንጮቻችን አረጋግጠዋል። የአገዛዙ ጦር በበኩሉ ዛሬ ታህሳስ 6 ቀን 2018 ንጋት ላይ ከጋሸና ከተማ ሆኖ ዙ 23 በግድ የለሽነት እያስወነጨፈ የተለመደ ንጹሐንን የመበቀል ተግባሩን መፈጸም ገፍቶበታል። በሌላ የግንባር መረጃ በሸዋ የፋኖ ኃይሎች ካገዛዙ የልዩ ዘመቻ አየር ወለድና ኮማንዶ ጦር ጋር በተለያዩ ቀጠናዎች ውጊያ ሲያደርጉ ውለዋል። በዛሬ ታህሳስ 6 ቀን በሸዋ ቀጠና በሁለት ግንባሮች ውጊያ የዋለ ሲሆን ያገዛዙ 104ኛ አየር ወለድ ቃኝ ጦር ሙሉ በሙሉ ተደምስሷል። አፋሃድ ሸዋ ጠቅላይ ግዛት ዕዝ የፋኖ ኃይሎች ያገዛዙ ጦር ከይፋትና ጥሙጋ አውራጃ ከደብረ ሲና ከተማ ከደብረ ብርሃንና ከጣርማ በር በመነሳት ከሌሊት 10 ሰዓት ጀምሮ ወደ መዘዞ መንቀሳቀሱን በጣሉት የደፈጣ ጥቃት የ104ኛ አየር ወለድ ኮማንዶ ቃኞች ሙሉ በሙሉ መደምሰሳቸውን በመረጃ ምንጮቻቸው አረጋግጠውልናል። ይህንን የመሳሰሉ ከባድ ድል እየተመዘገበ ባለበት በዚህ ወቅት አገዛዙ ሕይወቱን ለማቆየት እየሞከረ ያለው ፕሮፓጋንዳ ላይ በመጠመድ ብቻ ነው። ተጨማሪ የግንባር መረጃ የፋኖ ኃይሎች በወሎ ቤት አማራ በጋሸና አምባሰል ቀጠናዎች ካገዛዙ ጦር ጋር ከባድ ውጊያ ማድረጋቸውን የመረጃ ምንጮቻችን ሲገልጹ ከደሴ ደላንታ የሚወስደው ዋናው መንገድ በፋኖ ኃይሎች እጅ ስር መግባቱንም አረጋግጠውልናል።
በጋሸና ደግሞ ከትላንቱ ተጋድሎ የቀጠለ ውጊያ ሲካሄድ በመካነ ሰላም ዙሪያ ከባድ ውጊያ እንደ አዲስ ተቀስቅሷል። አፋባሃ የደጋው መብረቅ ኮር የተለያዩ አሃዶች በጥምረት ባደረጉት ተጋድሎ አንድ ሙሉ ኦራል ያገዛዙ ጦር ሙትና ቁስለኛ ማድረግ መቻላቸውን ለጣቢያችን መረጃ ልከዋል። አፋባሃ ምስራቅ አማራ ቀጠና ሚኒሊክ ዕዝ የደጋው መብረቅ ኮር አንሻ ክፍለ ጦር እና ቃኝ ቀኛዝማች ተበጀ ወርቁ ክፍለ ጦር ከትላንትናው የጋሸና ከተማ ልዩ ኦፕሬሽን የቀጠለ ድል ተቀናጅቷል። ይህንን እዙ አረጋግጧል። ዛሬ ታህሳስ 6 2018 ከጠዋቱ 2 ሰዓት ተኩል ጀምሮ እስከ አመሻሽ 11 ሰዓት ገደማ እልህ አስጨራሽ ፍልሚያ መደረጉን ከግንባር መረጃውን የላኩልን አካላት አረጋግጠዋል። የደጋው መብረቅ ኮር የተለያዩ አሃዶች በጥምረት ባደረጉት ተጋድሎ አንድ ኦራል ሙሉ በሙሉ ሲወድም አገዛዙ ሙትና ቁስለኛውን በ7 ፓትሮል ሲያመላልስ መዋሉን ገልጾ ውጊያው ከ9 ሰዓት በላይ የወሰደ እንደነበርም አስረድተዋል። በመቄት ወረዳና በዋድላ ወረዳ እስከ ጋሸና ከተማ ድረስ ዘልቆ በመግባት ስኬታማ የማጥቃት ዘመቻዎችን የሚመሩት የአፋባ የደጋው መብረቅ የፋኖ ኃይሎች የዛሬውን ውጊያ የከፈቱት ወደ አርቢት ወቄጣና ዋድላ ኮን ወረዳዎች የብአዴን ብልጽግና አመራሮች አጅቦ ሲጓዝ በነበረ ያገዛዙ ጦር ላይ እንደሆነ አፋባሃ ሚኒሊክ ዕዝ በግንባር መረጃው አክሎ ገልጿል። አንድ ኦራል ሙሉ በሙሉ ሰራዊቱ ሙትና ቁስለኛ የሆነበት ያገዛዙ ጦር በ7 ፓትሮል ሙትና ቁስለኞችን በሚያመላልስበት ሰዓት 2 የጋሸና ነዋሪ ንጹሐንን በአሰቃቂ ሁኔታ መግደሉን ከአካባቢ የተገኙ መረጃዎች ያመለክታሉ። በሌላ የግንባር መረጃ በዚሁ በወሎ ቤት አማራ አምባሰል ዙሪያ ልጅ ኢያሱ ኮር 23ኛ ክፍለ ጦር ከአገዛዙ ጋር ከባድ ውጊያ ሲያደርግ ቆይቷል። ሚኒሊክ ዕዝ ልጅ ኢያሱ ኮር 23ኛ ክፍለ ጦር አምባሰል አባላ ተራራ ላይ ሰፍሮ በሚገኘው ያገዛዙ ጦር ላይ በከፈተው ማጥቃት የካምፑ መጠበቂያ ምሽጎች መሰበሩንና በውጊያው ቁጥሩ በውል ያልታወቀ ያገዛዙ ጦር ሙትና ቁስለኛ ሆኖ መበተኑን በግንባር መረጃ ያሰባሰቡ አካላት ልከዋል። ልጅ ኢያሱ ኮር 23ኛ ክፍለ ጦር ደቡብ ወሎ አምባሰል ጅጎዶ አባላ ተራራ ላይ ያካሄደው ውጊያ ለሰዓታት የዘለቀ እንደነበረም ነው የመረጃ ምንጮች ያረጋገጡት። ውጊያው አድማሱን በማስፋት እንደቀጠለ ነው ያለው የአፋባ ሚኒሊክ ዕዝ የግንባር መረጃ። አባላ ተራራና ጊሸን ማርያም ገዳም መሽጎ የነበረው ያገዛዙ ሰራዊት ለውጊያ በብዛት መውጣቱን ውጊያውም በጥቁር አስፓልት ላይ መካሄድ እንደጀመረ ነው የኢትዮ ሰገነት ምንጮች የገለጹት። የግንባር ወኪሎች እንዳረጋገጡት ዛሬ ታህሳስ 6 ቀን ከሰዓት በኋላ በቀጠለው ውጊያ ከደሴ ደላንታ የሚወስደው ጥቁር አስፓልት በፋኖ ኃይሎች ሙሉ በሙሉ ቁጥጥር ስር ሆኗል። የኢትዮ ሰገነት የግንባር ወኪሎቻችን እንዳረጋገጡት ይሄ መረጃ ተሰባስቦ እስከሚጠናቀቅበት ጊዜ ድረስ ይህን ቀጠና ሙሉ በሙሉ የፋኖ ኃይሎች እንደተቆጣጠሩት ነው የሚገኙት። እንግዲህ አድማጮች እያደረስናቸው ያለው መረጃ በትክክል እዚያው በተግባር በግንባር ያለ መረጃ ነው። ይህንን አሰባስበው መረጃውን እንዲደርሰን በማድረግ ረገድ ከግንባር የመረጃ ምንጮች እያደረጉ ያለውን አስተዋጽኦ እጅግ በጣም እናደንቃለን። የአደረጃጀት መዋቅሮች እንደዚህ ያለ ከፍተኛ ተጋድሎ አድርገው ህዝባቸውን ከእልቂት እና ከዘር ፍጅት ከተከላከሉ በኋላ መረጃው ለህዝብ እንዲደርስ በማድረግ ረገድ በጣም ዳተኝነት የሚታይባቸው አካባቢዎች አሉ። ግን ደግሞ ፈጣን ሆነው መረጃ በፍጥነት የሚያደርሱ አሉና በአንድ በኩል ህዝቡ መረጃ የማግኘት መብት እንዲኖረው፣ በሌላ በኩል አገዛዙ ወደቀ ሲባል ተሰበረ እያለ የሚሰራው ተራ ፕሮፓጋንዳ ፕራክቲካሊ በፋኖ ኃይሎች ግን ወሳኝ የሚባል ኦፕሬሽን ተሰርቶ ያ በሚገባው መንገድ ሳይገለጽ የሚቆይበት ሁኔታ አለ። እሱን ባላንስ ማድረግ ያስፈልጋል የሚለውን ለማንሳት ያክል ነው። እንግዲህ ዛሬ ረፈድ አድርገን የገባ ነው የአድማጭ ተመልካቾቻችን፣ ረፈድ አድርገን ገብተን መረጃው እንዳይቀር ለእናንተ ለማድረስ የበኩላችንን ጥረት አድርገናል። የገባንበት አዲስ ቻናል ነው። እሱን ላይክ በማድረግ ሼር በማድረግ ሰብስክራይብ በማድረግ ትብብራችሁ አሁንም አይለየን። ሌሎች ዛሬ በዚህ ውይይት ላይ ተገኝተው ያልተከታተሉ አካላት ይሄንን ውይይት ወስደው እንዲያዳምጡት ለማድረግ ሊንኮቹን የገባንበትን ሊንክ በማሰራጨትም ትብብር እንድታደርጉ ከወዲሁ እንጠይቃለን። ነገ ለየት ባለ ፕሮግራም እናገኛችኋለን። በተለየ መረጃ እንመጣለን። የነገ ሰው ይበለን። የዛሬውን የዕለታዊ አበይት ጉዳይ ፕሮግራም ግን በዚህ አጠናቀን ልንሰናበታችሁ ሰዓቱ ደረሰ። ቀንበብ አድርገን ፕሮግራማችንን እዚህ ላይ እናቆማለን። በነገው ፕሮግራም እንገናኛለን። አብራችሁን ስለሆናችሁ ከልብ እናመሰግናለን። ጤና ይስጥልን።